Good News Media. ዛሬ ኤፌሶን 1 ከ7 እስከ 12 ያለውን እናነብና ቀጥታ ወደ ዛሬው ሐሳቤ ደግሞ እሄዳለሁ። ኤፌሶን 1:7 እስከ 12 በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት፣ ጸጋውንም በጥበብና በአእምሮ ሁሉ አበዛለን። አሜን። በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናልና በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን። እንግዲህ የተወሰንበትን ዓላማ ሳምንት በደንብ አስተምሬያለሁ። ወሰነን የሚለው ሊሆን ያለውን ነው፣ ሊሆን ላለው ነገር ነው። የወሰነን ርስት እንድንቀበል፣ ይኸው አስቀድመን የተወሰንን ርስትን ደግሞ ተቀበልን፣ በክርስቶስ ደግሞ ርስትን ተቀበልን አለ። ይኸውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው። በጣም ጠንካራ ቨርሶች ናቸው እዚህ ላይ ያሉት። እነዚህን ከ7 እስከ 12 ሐሳቡ አንድ ስለሆነ እነዚህ ላይ ነው ዛሬ የምናነጣጥረው። ከ7 ሐሳቡን እንጀምራለን። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን የሚለውን እንመለከታለን። ከ7 ጀምራለሁ። ሃሌሉያ። እንግዲህ ከነበሩት ወይም አስቀድሞ ከተማርናቸው ሳምንት ከተካፈልናቸው ከቁጥር 4 እስከ 6 ባለው ውስጥ እግዚአብሔር አብ ለሚድኑት ያቀደውንና የወሰነውን ተመልክተን ነበር። የወሰነውን እግዚአብሔር አብ ያዘጋጀውን የወሰነበትን የመረጠበትን ዓላማ ሳምንት በጣም ዲቴይል ስንመለከት ነበር። እንግዲህ ያው በዚህ ኤፌሶን 1 ላይ የምታዩትን እንግዲህ አሁን በኋላም በደንብ ታዩታላችሁ። ኤፌሶን ውስጥ የምታዩት አብን ታዩታላችሁ። የአብን ሐሳብ ትረዳላችሁ። የወልድን ስራ ትረዳላችሁ። የመንፈስ ቅዱስን ዓላማ ትረዳላችሁ። እነዚህ ሶስቱም በአብ በወልድ በመንፈስ ቅዱስ የተገለጠው አንድ እግዚአብሔር በሶስቱም ፓርት እንዴት አድርጎ ያሰበበትን አብ ያቀደበትን ያሰበበትን የወሰነበትን ዓላማ አስቀድመን ተመልክተን ነበር። ከቁጥር 7 እስከ 11 ያለው ግን እግዚአብሔር አብ ያቀደውና የወሰነው ውሳኔ ወደ እውነት እንዲመጣ የተወሰነው ውሳኔ፣ የታቀደው እቅድ፣ በአብ የታሰበው ሐሳብ በክርስቶስ ኢየሱስ የመስቀል ሥራ የተሰራልንን የወልድን ሥራ ማለት ነው። በወልድ ወይም በክርስቶስ ኢየሱስ የተሰራልንንና መሰራት ብቻ አይደለም የተቀበልነውን መንፈሳዊ በረከቶች ይዘረዝራል። ከ7 እስከ 11 የምትረዱት የተቀበልነውን ነው። በማስራ በክርስቶስ ሥራ አብ አስቀድሞ የወሰነውን ውሳኔ፣ ያቀደውን እቅድ፣ ያዘጋጀውን ዝግጅት ክርስቶስ ኢየሱስ በሞቱ በመስቀል በሰራው ሥራ ደግሞ እኛ በክርስቶስ ያመንን የእግዚአብሔር ልጆች የተቀበልናቸውን በረከቶች ወይም ርስቶች የሚዘረዝርበት ክፍል ነው። ስለዚህ ዝርዝሩን እናያለን ማለት ነው። በረከቶቹን እናያለን ከ7 እስከ 11 ባለው ውስጥ 7 ላይ ቅድም እንደተናገርኩት በደሙ የተደረገ ቤዛነታችንን አገኘን። ገና እናገኛለን አይደለም፣ ተስፋ አይደለም፣ ቤዛነት አግኝተናል። በደሙ የተደረገ ቤዛነታችንን አገኘን ይላል። ቁጥር 7 ላይ ሐመር የሚያደርገው ቤዛነታችንን እንዳገኘን። አሁን እነዚህ ቃላቶችን በደንብ ዘርዝረን እናያቸዋለን ብዬ አስባለሁ። እነዚህ ቃላቶች ትንሽ ኦልድ አማሪክ ኦልድ እንግሊሽ እንደሚባለው ሁሉ ኦልድ አማሪክ ናቸው። ቤዛ፣ መቤዠት፣ መዋጀት የሚሉ ቃሎች የቆዩ አማርኛዎችን እስቲ ምን ማለት እንደሆነ ብናያቸው ጥሩ ነው። ቤዛነት፣ አሁን በደሙ የተደረገ ቤዛነታችንን አገኘን ሲል ቤዛነት ማለት ምን ማለት? ቤዛነት ማለት በተለያየ ምክንያት ባለመብት
ከሆነው ከባለቤቱ እጅ ወጥቶ በሌላ ባለቤትነት ስር የወደቀን ነገር ዋጋ ከፍሎ ነፃ ማውጣት ወይም ወደ መጀመሪያው ባለቤቱ መመለስ ወይም መታደግ ማለት ነው ቤዛነት። ቤዛነት ማለት ትርጉሙ መጀመሪያ የአንድ ሰው ንብረት ነበር እንደማለት። በሰው ስንመጣ የሱ ንብረት የነበረን ንብረትነቱ ግን ከእርሱ እጅ በተለያየ አይነት ምክንያት ወጥቶ ከሆነ መልሶ የራስ ማድረግ ማለት ነው። መልሶ የራስ ማድረግ። ሁለት ምሳሌዎችን ብናገር ይገባቸዋል ብዬ አስባለሁ። አንድ ወቅት ላይ ህፃናት በማስተምርበት ጊዜ የህፃናት ትምህርት መጽሐፍ ላይ ያገኘሁትን የቤዛነት ትርጉም እሱን ምሳሌ እሰጣቸዋለሁ። በደንብ አይጠፋብኝም። እኔ ቤዛነት ሲባል ሁሌ እሱ ስለሚመጣብኝ ነው። ሁለተኛ አንድ ሰው በቅርቡ ሲናገር ደግሞ የሰማሁት ነው። እሱም ይገባቸዋል ቀለል ባለ ቋንቋ። የመጀመሪያው አንድ ህፃን ልጅ በተለያዩ እቃዎች መርከብ ሰራና ቀጥቅጦ ምን ብሎ ምናምን የቴክኒካል ነገሮች ህፃናቶች አንዳንድ ጊዜ ይጠራሉ የሆነ ነገር መስራት እና ሰራና መርከብ ሰርቶ ጨረሰና አታምርም ምናምን አለ። አባዬ አሳየ አባቱንም ሁሉ ነገር። ጀልባዬ እንዴት ናት አታምርም ወይ ምናምን አለ። አባቱም ደስ አለው፣ ወላጆቹ ተደሰቱ። ስለዚህ እሱን ሊፈትሸው ይሄን የሰራውን መርከብ ወይም ጀልባ ሊፈትሽ ወደ ወንዝ ወረደ። በውሃ ላይ ትሄዳለች ወይ ብሎ። ከዛ ልክ ውሃ ላይ ሲያረጋት ተንሳፋ የሰራ ጀልባ እያያት ውሃው ይዞት ሄደ። እያያት ገና ሳይጠግባት ውሃው ይዞበት ሄደ። ቢሮጥ ሊደርስባት አልቻለም። በጣም አዝኖ ወደ ቤቱ እየሄደ እያለ አንድ የሆነ ሱቅ ውስጥ እችኑ ጀልባ አገኛት። አያት ሲሄድ የሆነ ሱቅ ውስጥ አያት አለ። እቺ የኔ ጀልባ ናት፣ እኔ ነኝ የሰራኋት አለ። የኔ ናት ሲል ባለ ሱቁ ዞር በላለው ልጁን። እንዴ እኔ ነኝ የሰራኋት አለ። ኧረ እባክህ ሰው አምጥቶ ነው የሸጠልኝ፣ አሁን ነው ገና የሸጠልኝ። እንዴ የኔ ናት አለ። የምትፈልጋት ከሆነ 10 ብር ክፈልና ውሰዳት። ከዛ ሄዶ ቤተሰቦቹን አባዬ የሰራኋት ጀልባ ስሞክራት ጠፋችብኝ፣ ለካ ሰው አግኝቷት አምጥቶ ሽጧት። ሰውየው ምን አለኝ? 10 ብር ክፈልና ውሰዳለኝ ባለሱቁ። ስለዚህ አባዬ ብር ስጠኝ አለው። አባትየው ብር ሰጠው። ሄደና ልጁ 10 ብር ከፍሎ ጀልባውን ወሰዳት። ከዛ ምን አለ? መጀመሪያም የኔ ነበርሽ እኔ ሰራሁሽ፣ አሁንም ደግሜ ከፍዬ የኔ ያደረኩሽ አላሉ። ቤዛነት የገባኝ ይሄ ነው። በቃ የቤዛነት ወይም የመልሶ የራስ ማድረግ ትርጉም ህፃናት ሳስተምር ነው ድሮ የዛሬ 10 ምናምን ዓመት 17 18 ዓመት አካባቢ የሆነ ይሄ ትርጉም የገባኝ ማለት ነው። ህፃናቶች በማስተምር ጊዜ በሚገባችሁ ቋንቋ ደግሞ አንድ ወቅት ላይ ደግሞ አሁን ሰሞኑን ደግሞ በቲቪ አንድ የሆነ ሰው ልክ እንደዚሁ ሲናገር ሰማው። ሰርግ ሄጄ አለ ጊዮን መኪናዬን አቁሜ ሰርግ ቆይቼ ስወጣ አለ አንዱ አስፖኪዮ የለችም አለ። ሳይ አለ ባዶ ናት አለ። ከዛ ብጠይቅ ምንም። ከዛ ወደ ሶማሌ ተራ ሄዳሉኝ አለ። እዛ አካባቢ ያሉ ሰዎች ነገሩኝ አለ ልጆች በልቶሎ የራስህን ዕቃ እንድትገዛው ሶማሌ ተራ ሄዳሉኝ አለ። ከዛ በአንድ ስፖኪዮ ሶማሌ ተራ እየነዳው ይርኳል። ልክ ሲሄድ ራሷኑ ከኔ የተወሰደችውን ይዟት አገኘዋለ። ተደራድሬ በብር ገዛዋት አለ። የኔን ዕቃ መልሼ የኔ ያረኳት። ቤዛነት ገባችሁ? ምንም ማስረዳት አያስፈልግም። ቤዛነት ማለት በአንድ ባለቤት ስር የነበረ ነገር ከእጁ በተለያየ አይነት ምክንያት ወጥቶ ድጋሚ ግን ከፍሎ የራሱ ሲያደርገው ማለት ነው። አሁን ቤዛነታችንን በደሙ የተደረገ ቤዛነታችንን አገኘን ሲል ከፍሎ የራሱ አድርጎናል። በምኑ? በደሙ። እስቲ ቃላቶቹን መቤዠት፣ መዋጀት ማለትም ተመሳሳይ ቃላት ስለሆኑ ቃላቶቹን ያዟቸው። መቤዠት ወይም መዋጀት በክፍያ የተደረገ ነፃ ማውጣትን ወይም መታደግን የሚገልጽ ቃል ነው። ማዳን ወይም መግዛት፣ ድጋሚ የራስ ማድረግ፣ መዋጀት
ዋጀን ሲባል ከፍሎ ነፃ አወጣን ማለት ነው። ከፍሎ ነፃ አወጣን። ዋጀን የሚል ቃል ስታገኙ ሁልጊዜ ከፍሎ ነፃ ማውጣት። ይሄ በተለያየ በብሉይ ኪዳን ውስጥ የባሪያ ንግድ ውስጥም የተለያየ ቦታ ላይ ከፍሎ ነፃ ማውጣት የሚባል አለ። አንድም ባሪያ ለአንድ የሆነ ነገር የተሸጠን ባሪያ ነፃ ማውጣት ከፍለህ ሰውየው ለተሰጠበት ጊዜ እና ወቅት ባርነቱን ማገልገል አለበት። ግን ያን ሰውዬ ግን ነፃ ለማውጣት የተከፈለበትን ክፍያ ከፍሎ የነጋዴ ቋንቋ ነው ባይዘው የንግድ ቋንቋ ነው ቋንቋው ከፍሎ ነፃ ማውጣት። ሶስተኛው ቤዛ የሚለው ቃል ነው። ይህንንም ቃል መጽሐፍ ቅዱስ ውስጥ ታገኙታላችሁ። ቤዛ የሚባለው በዕዳ የተያዘን አካል የራስ የነበረን አካል ከፍሎ ነፃ ለማውጣት የሚከፈለው ዋጋ። አሁን መቤዠት ዋጀን የሚለው ከፍሎ ነፃ አወጣን ነው። አሁን ነፃ የወጣንበት ነው። ነፃነቱ ነው መዋጀት። ቤዛነት ነፃነቱ ነው። ነፃ ወጥቷል ማለት ነው። ለዛ ነፃ መውጣት ወይም ነፃ ለማውጣት ግን ያንን ነገር ነፃ ከፍሎ ነፃ ለማውጣት ግን የሚከፈል ክፍያ አለ። የሚከፈለው ክፍያ ምን ይባላል? ቤዛ ይባላል። ክፍያው ቤዛ ነው የሚባለው። ከፍሎ ነፃ ማውጣት ግን መዋጀት ወይም ቤዛነት ማለት ነው። ቤዛ የሚለው ቃል ለአንድ ለተወረሰብን በእኛ ቁጥጥር ስር የነበረ የተወጣውን ነገር ድጋሚ የራስ ልናደርገው የምንከፍለው ክፍያ። የቅድሙን ስፖኪዮ ላወራችሁ። የቅድሙን ሰውዬ ስፖኪዮን ወስዶበታል። ሲሄድ ራሱን ስፖኪዮ አገኘው። ስለዚህ ይህን ስፖኪዮ ስንት ነው የምትሸጡልኝ አለ። 10,000 የሚበሉት 2,000 1,000 የሚከፍለው 1,000 ብር ቤዛ ይባላል። ክፍያው ነው የሚከፈልበት ዋጋው ክፍያው ቤዛ ይባላል። ከፍሎ ነፃ ሲያወጣው ምን ይባላል? ዋጀው ወይም ምን ይባላል? ቤዛነት። እስቲ አሜን። ሪደምሽን ቤዛነት፣ መዋጀት፣ ከፍሎ ነፃ ማውጣት። ከዛ በኋላ በዛ ባርነት ውስጥ እንዳይገኝ ከፍሎ ነፃ ማውጣት። ስለዚህ ክርስቶስ ስለኛ ህይወቱን ሰጥቶ ወይም ደሙን ከፍሎ እኛን ነፃ አወጣን። አሜን። የተከፈለው ክፍያ ምንድን ነው? ደም፣ ህይወት ነው። ህይወቱን ሰጠ። በደም ውስጥ ህይወት አለ። ህይወቱን ሰጠ። he gave his life እኛን መልሶ የእግዚአብሔር ለማድረግ የእግዚአብሔር እንድንሆን ወደ ባለቤቱ ሊመልሰን ይህም ቤዛነትና መዋጀት ያካሄደው ዝም ብሎ ይምጡ ምናምን ሳይሆን ተከፍሎብን ነው። ተከፍሏል። ለዚህ ነው ለተከፈለበት ክፍያ እውቅና እንስጥ የምንለው። ክርስቶስ ሞቶ ደሙን አፍስሶ ህይወቱን ሰጥቶ ሃይማኖት አይቀልድብንም። ቅርብ ወቅት ላይ ሰሞኑን የሆነ ፌስቡክ ላይ እንዲህ ሳይ በዘይት እግራችሁን አጥባችኋለሁ ከዛ መርገማችሁ ይሰበራል ይላል። 10,000 ብርና ከዛም በላይ ይዞ ለመጣ ሰው ይላል በዘይት እግሩን አጥበውና መርገሙን እሰብርለታለሁ። ይሄ የክርስቶስ ኢንቨስትመንት ኢነሚ ነው። ክርስቶስ ለከፈለው ክፍያ ጠላት ነው። ይሄ ጠላት ነው። ገና እሱ ነው የሚሰብረው። ክርስቶስ መርገማችንን ደም ሰጥቶ በመስቀል ላይ ነው እኛን እርሱ ሞቶ እኛን ከሕግ እርግማን የዋጀን። መዋጀት ማለት ከፍሎ ነፃ አወጣን። እኛ ነፃ የወጣን ህዝቦች ነን። እስቲ እኔ ነፃ ነኝ በሉ። እስቲ የምን እርግማን? አማኝ እርግማን? ሀውካም ከየት የመጣ? እኛ እኮ ክርስቶስ ከፍሎታል። ክርስቶስ ከፍሎ ደሙን ሰጥቶ ህይወቱን ከፍሎ ሞቶ እኛን ዋጅቶናል፣ ነፃ አውጥቶናል። we are free indeed። ነፃ ነን እኛ። ገና እርግማን መስበር ምናምን ሸምበቆ አይደለም። እርግማን የማንነት ፍሬ ነው። የኃጢአተኛ ማንነት ፍሬው ነው እርግማን። ኃጢአተኛ ሰው ያፈራል። ኃጢአት የሚባለው ዛፍ የሚያፈራው ፍሬ ነው። ኃጢአተኛ ሰው ያፈራል እርግማን ኃጢአተኛ ስለሆነ። ኃጢአተኛ ሰው
ከደዌ በታች ነው፣ ከርግማን በታች ነው፣ ከሰይጣን በታች ነው፣ ከሁሉ ነገር የኃጢአት ኔቸር ያለው ሰው ዛፉ ያፈራል። ዛፉ ከኃጢአትና ከነገሮች ሁሉ በታች ያደርገዋል፣ በታች። እኛ ግን በክርስቶስ ኢየሱስ ሃሌሉያ ኃጢአታችንን ሊያጥብ ነፃ ሊያወጣን ደሙን ከፍሏል። የተከፈለበትን ክፍያማ ከንቱ አናደርገው። 2 ጊዜ አይከፈልም። አንድ ሆቴል ውስጥ አንድ የሆነ ሰው ራት ጋብዣለሁ ብሎ የአንድ ሆቴል ደረሰኝ ይዞልኝ ቢመጣ ራት አላችሁ? አዎ ብፌ ያለን። ብፌ ያላችሁ? አዎ በቃ ጥሩ፣ እስቲ ዛሬ አንድ ሰው ልጋብዝ ስለሆነ ሂሳቡ ተንበሉ ምናምን ብለን ምሳ ሰዓት የሄድክበት ቦታ ሆቴል ላይ ለራት ለአንድ ሰው ከፍለ ደረሰኝ ይዘህ መጣ። ያን ደረሰኝ ለኔ ይዘህ መጣና እንካ እስቲ ራት ልጋብዝ ዛሬ፣ እኔ አልኖርም ግን ራት ሂድና ብላልኝ ባክህ እንደዚህ አይነት ሆቴል ብለህ ትለኛል። ደረሰኛውን ይዤ እሄዳለሁ። ከሄድኩ በኋላ ቡፌውን በላለሁ፣ የተከፈለበት ነው ሁሉ ነገር በልቼ እስቲ ግን ይዤ ብቻ መውጣት ነው ያለብኝ አይደል? አሁን አስከፋይ ቢመጣስ ምን ልበል? ተከፍሏል። 2 ጊዜ ምን አይልም አይከፈልም። somebody has paid for me፣ ስለኔ ከፍሏል የሆነ ሰው። አሁን አስከፋይ ሲመጣ ከፍዬ በወጣ ከፋዩን ነው ምንቀው፣ ወይም የከፋዩን ግብዣ ነው ከንቱም አደርገው። ግብዣውን ነው ተራ ያረኩበት። እሱ ምን ሊለኝ ይችላል? የኔን ክፍያ ንቀ ነው አይደል የከፈልከው አርሜ ላይ። አሁን በጣም ብዙ ሰዎች ድጋሚ ለመክፈል እየታገሉ ነው። ክርስቶስ ከፍሎ ነፃ አውጥቶናል። የሚከፍሉትም ሰዎች ከፋዩን መናቅ ነው፣ የከፈለላቸውን ነፃ ያወጣቸውን መናቅ ነው። ከፋዮችም አስከፋዮችም እንደዚሁ። ስለዚህ አስከፋይ ይመጣል አይመጣም አይደለም ወሬው። አስከፋይ ሊመጣ ይችላል። አንተ ግን አቋም ይኖር። ተከፍሏል። አልከፍልም። እኔም ሆቴል ሄጄ ከተመገብኩ በኋላ አስከፋይ መጥቶ ሂሳብ ሲለኝ ተከፍሏል ነው የምለው። የታል ሲለኝ ምኑን ላሳየው? በቃ ተከፍሏል። ስንት ደረሰኝ አለን እኛ? ለደዌያችን የተከፈለ ደረሰኝ አለ፣ ለእርግማናችን የተከፈለ ደረሰኝ አለ። ማሳየት ክርስቶስ ከፍሎማ ድጋሜ በቃ ይሄ ነው። 2 ጊዜ አይከፈልም። ሃሌሉያ። ክርስትና ክርስቶስ በከፈለው በነፃነት መኖር ነው። ስቲክን ይዘ መኖር ነው። ቀለል ብሎ አይደል እንዴ? ሃሌሉያ። ክርስትና ስትረግል አይደለም። ክርስቶስ የበደላችን ስርየት። ክርስቶስ በፊተኛው አዳም፣ አሁን ሐሳቡን ስጠቀልለው በፊተኛው አዳም በኃጢአተኝነት ምክንያት እኛ ሁላችን ከአምላካችን ባለቤትነት ስር ወጥተን በጨለማው ኃይላትና በኃጢአት ግዛት ስር ወድቀን ነበር። ይታወቃል። ወጥተን ነበር። በኃጢአታችንም ምክንያት ለእግዚአብሔር የቁጣ ቀን ተጠብቀን ሳለ ክርስቶስ ለዕዳችንና ለበደላችን ማስተሰሪያ በመስቀል ሞት ደሙን ከፍሎ መልሶ እንደገዛንና ሃሌሉያ እንደገና ለራሱ እንዳደረገን ወይም እንደታደገን የሚያመለክት ነው። ከፍሎ ድጋሜ የራሱ አድርጎናል። ወጥተን ነበር ከእርሱ በኃጢአት ምክንያት። ሰው ሁሉ ኃጢአተኛ በመሆን በአንድ ሰው ምክንያት ኃጢአት ወደዚህ ዓለም በመግባቱ በአንድ ሰው ምክንያት ለሰው ሁሉ ሞት ደረሰ፣ ለሰው ሁሉ እርግማን ደረሰ፣ ለሰው ሁሉ ከሰይጣን በታች እንዲሆኑ ተደረገ። በኃጢአት ምክንያት ወጥተን ነበረ ከባለቤትነቱ ስር። ለሰይጣን ተማርከን ነበር፣ ለእርግማን ተማርከን ነበር፣ ለኃጢአት ተማርከን ነበር። አሁን ግን በክርስቶስ ኢየሱስ ክፍያነት ሃሌሉያ ከዛ ከተገዛንበት ነገር ድጋሚ በክርስቶስ ኢየሱስ ሞት በክርስቶስ ኢየሱስ ደም ማፍሰስ ከፍሎ ምን አድርጎናል? ነፃ አውጥቶናል። ወጥተናል። ይሄ ነው ቤዛነት፣ የበደላችን ስርየት ማለት። እነዚህ ጥቅሶች እናንተ ሄዳችሁ አንብቧቸው። የበደልን ስርየት እንዴት እንዳገኘን ቆላስይስ 1:13-14፣ ሮሜ 3:23-25፣ አንደኛ ቆሮንቶስ 1:30-31፣ ዕብራውያን 9:15። እነዚህን ሄዳችሁ ስትመለከቱ ዕብራውያን 10:18፣ ሐዋርያት 26:17-18 እነዚህን ሄዳችሁ ስትመለከቱ ስርየትን ክርስቶስ ኢየሱስ እኛን ነፃ ለማውጣት የከፈለውን ክፍያ ከፍሎ እኛ የኃጢአትን ስርየት እንዳገኘን የኃጢአትን ነፃነት ከኃጢአተኛነት ነፃ እንደወጣን የሚያሳዩ ክፍሎችን ገና እንደሚያወጣን አይደለም፣
ጌታም አንድ ቀን ያወጣሻል የሚባል አይደለም። ወጣን እኮ በክርስቶስ ነፃ ወጣን። ነፃ የወጣን የእግዚአብሔር ልጆች ነን። በነፃነት ልንኖር የተጠራን የእግዚአብሔር ልጆች ነን። ነፃነት ተገብቶናል። አሁን በነፃነት ልንኖር ይገባናል። ሃሌሉያ። የኃጢአትንም ስርየት በማግኘታችን ታጥበናል፣ በደሙ ተቀድሰናል። ሃሌሉያ። ጸድቀናል። ከዛስ ከአባት ጋርም ምን ሆኖልናል? በዚህ ምክንያት እርቅ ሆኖልናል። ተጣልተን ነበር። አዎ በእኛና በእግዚአብሔር መካከል ግድግዳ ሆኖ ገብቶ ነበር ኃጢአት። ኢሳይያስ 59:2 ላይ እንደሚናገረው ኃጢአታችሁ በእናንተና በእግዚአብሔር መካከል ለይታለች። ወጥተን ነበር ከእግዚአብሔር። አሁን አስታራቂ ያስፈልገን ነበረ ከአብ ጋር አስታራቂ። ስለዚህ አስታራቂ ሆኖ ማን መጣ? ክርስቶስ ኢየሱስ ሊያስታርቀን ከአብ ጋር ሊያጨባብጠን። እስቲ አሜን። በኃጢአት ምክንያት ከአብ ርቀን ነበር። አሁን ግን ምን አደረገን? እሱ አስገባን። ኢየሱስ አስታረቀን። He is the mediator of the new covenant. የአዲስ ኪዳን መካከለኛ ነው ይላል ዕብራውያን 9:15 ጀምሮ። የአዲስ ኪዳን መካከለኛ He is the mediator of the new covenant. የአዲስ ኪዳን መካከለኛ ማለት አስታራቂ፣ አገናኝ። አንደኛ ጢሞቴዎስ 2:5 ልክ እንደዚሁ አንደኛ ጢሞቴዎስ 2:5 አንድ እግዚአብሔር አለና በሰዎችና በእግዚአብሔር መካከል ደግሞ በሰዎችና በእግዚአብሔር መካከል ደግሞ መካከለኛ የሆነው ደግሞ አንድ አለ። ስንት አለ? 2 አለ ቢል ኖሮ እንቀበል ነበር። 3 አለ ቢል ኖሮ እንቀበል ነበር። ከሌት ካሉ ምናምን ይለን ነበር። ግን አላለንም። በሰዎችና በእግዚአብሔር መካከል ስንት አለ? አንድ አለ። እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ቀጥሎ ሄዳችሁ ስትመለከቱ ራሱን ስለ ሁሉ ስለ ኃጢአተኞች ቤዛ ክፍያ ያደረገ አንድ አስታራቂ ወደ አብ ያስገባን። አንደኛ ጢሞቴዎስ 2:5 ላይ ነው ያወራሁት። ስለዚህ አስታርቆናል። ከአብ ጋር መታረቅ ሆኖልናል። በምኑ? በደሙ የተደረገ ስርየትን አገኘን። ቤዛነታችንን አገኘን። በደሙ የተደረገ ሃሌሉያ። እስካሁን ማውራው ሰባትን ነው። ጌታ በሰራልን ስራ የአብ ቁጣ በክርስቶስ ላይ በርዷል። እኔ ይሄን ሐሳብ በደንብ ላስረዳችሁ ፈልጋለሁ። አሁንም እግዚአብሔር እንደሚቆጣን ሃይማኖት ኮቪድ የሚባል መጣ። የእግዚአብሔር ቁጣ። እግዚአብሔር አሁን ማንንም መቆጣት አይችልም። ቁጣው በልጁ በክርስቶስ ኢየሱስ ላይ በርዷል። ስለዚህ ወገኖች እንመለስ አይባልም። አሁን ወዴት ገባን እኮ? ወደኋላ እንመለስ? ወዴት እንመለስ? ገባን ወደ እርሱ። ይሄ ምንድነው? ፑሽአፕ ነው የሚያደርጉት ሃይማኖት። በቃ ልክ የማይገባ ነገር ስታደርግ ከእግዚአብሔር ቤት ትወጣለህ። ልክ ደግሞ ንጹህ ስትሆን ደግሞ ትገባለህ። ጸሎት እንኳን ታውቃላችሁ፣ ገባው ጸሎት ገብቷል፣ ጸሎት ወጥቷል ልትል ነው ምልተውን። ቀጥሎ ደግሞ ወጥቷል ልትል ነው። ቆመን ወጥቷል ገብቷል የለም። ሁሌ ኦንላይን ነን እኛ እንዴ! ኦንላይን ነን እኛ። ወጥቷል ገብቷል፣ ወጣ ገባ አይደለም፣ ገብተናል። እስቲ አሜን። ልክ ሰው በደል ሲበድል ቀጥታ እግዚአብሔር ከሪንግ ውጪ የሚያደርገው፣ ከዛ ደግሞ እንደምንም ራሱ ሲያስተካክል ደግሞ ና በቃ ተመለስ የሚለው አናድርገው። ይሄ የሃይማኖት ስርዓት የደረደረብን ድርድሮች ነው። እኛ በክርስቶስ ኢየሱስ የኃጢአትን ስርየት ተሰርቶልን ተከፍሎልን አብ በልጁ በክርስቶስ ኢየሱስ ላይ የዓለምን ኃጢአት ሁሉ በመመልከት ፊቱን እስከማዞር የአብ ቁጣ በልጁ ላይ በርዷል። አንድ ሰው አንድ ወቅት ላይ ሲናገር እግዚአብሔር አሜሪካንን ዝም ካላት ሶዶምና ጎሞራን ይቅርታ መጠየቅ አለበት አለ። ሰባኪ ነው፣ ፈረንጆች ናቸው። ሶዶምና ጎሞራ ላይ ያወረደውን እሳት ሶዶምና ጎሞራን ሄዶ ይቅርታ መጠየቅ አለበት እግዚአብሔር አሜሪካንን ዝም ካለ። ሁለተኛው ሰባኪ ደግሞ መጣ። እግዚአብሔር አሜሪካ ላይ የሚቆጣ ከሆነ ልጁ ኢየሱስ ክርስቶስን ሄዶ ይቅርታ መጠየቅ አለበት አለ። ምክንያቱም ልጁ ከፍሏል ኃጢአት። ቁጣው ሁሉ የዓለም ቁጣ ሁሉ በልጁ ላይ በርዷል። ስለዚህ አሁን እግዚአብሔር ይቆጣል አይቆጣም የምትልበት አይደለም። ቁጣውን ጨርሷል፣ በልጁ ላይ አብርዶታል፣ ነፃነት ሆኗል።
ሃሌሉያ። ስፔሻሊ በክርስቶስ አምነው ለዳኑ ነፃነት ሆኖላቸዋል። እርቅን ትንሽ ልናገር። በደሙ ከእግዚአብሔር ጋር መታረቅ። ቶሎ ብዬ ወደ እነዛ ቨርስስ እንሄድ። በደሙ ከእግዚአብሔር ጋር እንዴት እንደታረቀን ክርስቶስ በሞቱና ባፈሰሰው ደም ከእግዚአብሔር ጋር መታረቅን አደረገልን። በሰዎችና በእግዚአብሔር መካከል የነበረውን ጥል በሞቱ አፍርሶ እርቅን አመጣልን። ሃሌሉያ። ሮሜ 5:9-11 ባወራው ደስ ይለኛል። ይልቁንስ እንግዲህ አሁን በደሙ ከጸደቅን፣ በምኑ ነው የጸደቅነው? በደሙ። ይልቁን እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን ይላል። ድነናል ይላል እንግሊዘኛው። ድነናል፣ በእርሱ ከቁጣው ድነናል። ጸድቀናል። አሁን ከቁጣ ምን ብለናል? ድነናል። በደሙ ምን ሆኗል? ኃጢአታችን ታጥቦ ጽድቅ መጥቶልናል። ጽድቅ ከእግዚአብሔር የመወለዳችን የአይደንቲቲ ማንነት ነው። አይደንቲቲያችን አም ራይቸስ አይደንቲቲ ነው። አንድ ሰው ሴት ወይም ወንድ እንደሚሆን ሁሉ ልክ እንደዚሁ ኃጢአተኛ ወይ ጻድቅ ነው የምትሆነው። ጻድቅ ኃጢአተኛ የሚባል የለም። ሁለቱንም መሆናችን ነው። ወይ ጻድቅ ነህ ወይ ኃጢአተኛ ነህ። አሁን ለብዙ አማኞች የማይገባቸው እኔ የዳንኩ ኃጢአተኛ ነኝ ይላሉ። የዳንኩ ኃጢአተኛ፣ ጻድቅ ኃጢአተኛ፣ ሁለቱንም ነኝ ነው። ጻድቅም ነኝ ኃጢአተኛም ነኝ። ለዚህ ነው ሁሌ ፑሽአፕ የሚሰሩት፣ ሁሌም ባ የሚሰፍሩት። እንውደቅ ወገኖች የሚባለው ይሄ የጸጋው ትምህርት ብዙ ሰዎችን ለኃጢአተኝነት የሚያደፋፍር ይመስላቸዋል። ይሄንን ስታወራ ለኃጢአተኛነት ላይሰንስ የምትሰጥ ይመስላቸዋል። ኖ ኖ ኖ። እንደውም የጸጋው ትምህርት የጸጋው ቃል በደንብ ቢሰበክ ጽድቅ ወይም ጸጋ ከኃጢአት ነፃ አወጣን እንጂ ለኃጢአተኝነት ነፃነትን አልሰጠንም። አይሰጥም። ሲጀመር ውሸት ነው። እንደውም ሁሌ ኃጢአተኛ ነኝ የሚል ነው ሁሌ በኃጢአት ውስጥ የሚገኘው። እናውራ ካልን እኔ በክርስቶስ በማመን ጻድቅ ነኝ የሚል በአብ ቀኝ የተቀመጠ እንደሆነ የሚገባው ጽድቄ በአብ ቀኝ አስቀምጦኛል የሚል ሰው እንደውም ወርዶ ኃጢአት ሲሰራ አይገኝም። የጸጋው እውነት የገባው ሰው ከደረጃ በታች አይወርድም። ማንነቱ የገባው ሰው የኔ ጽድቅና የክርስቶስ ጽድቅ፣ የኔ ጽድቅና የእግዚአብሔር ጽድቅ አንድ አይነት ነው ያለ ሰው፣ ከፍ ብያለሁ እኔ ኪሎዬ ያለ ሰው ወርታች እንደውም አይወርድም። ያኛው ግን ሁሌ ኃጢአተኛ ነኝ የሚለው ግን ሁሌ ጠዋትና ማታ ግን በእንባው ኃጢአቱን ለማጠብ ስለሚታገል በእንባችን አይደለም ኃጢአታችን የታጠበው በክርስቶስ ኢየሱስ ደም ነው። ጌታ ምናምን በሚለው ላይ በእንባ አይደለም፣ በደሙ መታጠባችንን ስናውቅ፣ በደሙ መንጻታችንን ስናውቅ ታጥባችኋል። አንደኛ ቆሮንቶስ 6:11 ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። ፓስት ቴንስ። እስቲ አሜን። ራዕይ ምዕራፍ 1:5 ላይ ሄዳችሁ ስትመለከቱ ለወደደን ከኃጢአታችንን በደሙ ላጠበን፣ ለሚያጥበን አይልም፣ ላጠበን፣ ከኃጢአታችን በደሙ ታጥበናል፣ እርቅ ሆኖልናል። ሃሌሉያ። ስለዚህ ምን አለ? እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን ወይም ድነናል። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ጠላቶች ነበርን፣ በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወቱ እንድናለን። ሃሌሉያ። ይህ ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። ፖስት እናረጋለን፣ እንመካለን። መታረቅን ምን ባልንበት? ባገኘንበት እንጂ በምናገኝበት አይልም፣ አገኘን። ለዚህ ነው ኤፌሶን 1:7 ቅድም ያወራሁት የኃጢአትን ስርየት አገኘን። እስካሁን ማውራው 7 ነው። የኃጢአታችንን ስርየት አገኘን። እናገኛለን ነው አገኘን። we are holy indeed, we are righteous indeed. hallelujah. righteous ነን፣ ጻድቅ ነን። we are sanctified, ተቀድሰናል፣ የተቀደስን ህዝቦች ነን። ለምሳሌ የቆሮንቶስ ቤተክርስቲያን እስቲ ተመልከቷት። የቆሮንቶስ ቤተክርስቲያን በጣም ጳውሎስ እንደውም የቆሮንቶስ መጽሐፍ ሄዳችሁ ዘ ኮሬክሽን ቡክ ነው የሚባለው። ሁሌ ኮሬክሽን ነው ህግ ያወጣው። እንደውም ጳውሎስ
ሙሴ የሆነባቸው ለቆሮንቶስ ቤተክርስቲያን ነው። ካስፈለገ ጸጉሯን እንዴት አርግ እንደዚህ አርጉ እንደዚህ ፈርጀበታ ቆሮንቶስ ላይ የሀገር ህግ ነው የሚያወጣው ጳውሎስ በየጊዜው። ያው ቆሮንቶስ እንግዲህ ያው ከፍተኛ ከተማ ስለነበረች ስፔሻሊ በቆሮንቶስ ቤተክርስቲያን ውስጥ 500 የሚሆኑ ፕሮስቲቲዩቶች ሁሉ ነበሩ ይባላል። ፕሮስቲቲዩት ማለት ሴተኛ ዳሪዎች 500 የሚሆኑ ፕሮስቲቲዩት የነበሩባት ያገቡ አሉ። ፕሮስቲቲዩት የነበሩ አሁን ወደ ቸርች ከመጡ በኋላ ያገቡ አሉ። እና በጣም በቃ ይረብሻሉ ቸርች ውስጥ። ያው ማለት ከመጡበት ግራውንዱ በቃ እንትን ያረጋቸዋል። እና በቃ ባሏ ላይ ትተኛለች እንትን ታረጋለች። በቃ ጳውሎስ እንዳይሰብክ ይረብሹታል። የቆሮንቶስ ቸርች በቃ ርብሽ ነው የሚያደርጉት። ስለሚረብሹት ሌላ ቤተክርስቲያን ላይ አላደረገም። ቆሮንቶስ ላይ ግን እንዲህ መሀል ላይ ሰነጠቀውና ሴቶች በዚህ በኩል ወንዶች በዚህ በኩል አለ ለየው። እንደዚህ አይነት ህግ ያወጣው ለቆሮንቶስ ቤተክርስቲያን ነው። ለተሰሎንቄ ቤተክርስቲያን ሲያወጣ ታዩት። ለፊልጵስዩስ ሴቶች በዚህ በኩል ወንዶች በዚህ። ከዛ ደግሞ 10 ጊዜ አልገባኝም ጳውሎስ ያልከው አልገባኝም ሲሉ ምንም ማስተማር አልቻለም። ሴቶቹ ይረብሹታል። ሴቶች በጉባኤ ዝም ይበሉ። ጥያቄ ካለብንስ ጥያቄ ካለባችሁ ባሎቻችሁን ጠይቁ። ህግ ነው የሚያወጣው። ከዛስ በዚህ በኩል አይደል ያሉት እሱ እየሰበከ መሀል ላይ እሷ እዛ ጋር ናት እሱ እዛ ጋር ነው ባለ ገብቷል ያለው ትላለች። አሁንም ጉባኤውን ትረብሻለች። አሁንም ከዛ ምን አለ በቤት ሄደው የሚለው ደግሞ ይጨምራል። በቤት ሄደው ባሎቻቸውን ሁሉ እያንዳንዱ እንትን ኮሬክሽን በጣም በቃ ምክንያቱም በጣም እንትን ነበረ። ግን የቆሮንቶስ ቤተክርስቲያን ወይም የቆሮንቶስን ቤተክርስቲያን ለቆሮንቶስ ሰዎች ግን መልእክት ሲጽፍ ሂዱና እዩት። ቆሮንቶስ 1:1 ላይ በቆሮንቶስ ላሉት ቅዱሳን ከነዚህ ጋር ለሚጀምረው በክርስቶስ ከሆኑት ማንነት እንጂ ከፖዚሽናል አይደንቲቲያቸው ማንነታቸውን ይጀምራል እንጂ አሁን ከሚያደርጉት ተግባራዊ ወይም ተራ የሆነ በደል አይጀምርም። ከኃጢአት መንጻታቸው ቅዱስ ከመሆናቸው በቆሮንቶስ ላሉ ቅዱሳን እስቲ አሜን። የጳውሎስን ቅዱሳን ትላለህ እንዴ? እኮ ነው የምትለው። ቅዱሳን ትላቸዋለህ እንዴ? እነዚህን የምትለው ነው። ግን እሱ በክርስቶስ ከሆኑት ነው የሚጀምረው። ከፖቴንሻል እና ፖዚሽናል ፓርታቸው ይጀምራል እንጂ በምድራዊ ነገር ካለው አይጀምርም። አይደንቲቲ የሚጀምረው በክርስቶስ ከመሆን ነው። በክርስቶስ በክርስቶስ ማንንም ሲያይ ጻድቁ፣ ቅዱሱ፣ የተፈወሰው፣ የተባረከው ልጄ ይላል። በክርስቶስ በሚያየን ማየት እኛም ማንንም እንድናይ ተገብቶናል ወይም ታዘናል። ጳውሎስ እኔ ማንንም በስጋ እንደሆነ አላውቅም አለ። ይሄን ቡትቶ አታውሩኝ አለ። ሰው ስጋ ነው የሚቆጥረው። ይሄን አትቁጠር። እኔ ማንንም በስጋ እንደሆነ አላውቅም በክርስቶስ እንደሆነ እንጂ ማንንም እኔ የማየው በክርስቶስ በሆነው ማንነት ነው። ሃሌሉያ። ከስጋ ጀምር ይላል። ስለዚህ ሃሌሉያ ታርቀናል፣ እንመካለን። በእግዚአብሔር ደግሞ ምን እንላለን? እንመካለን፣ እንኮራለን። መታረቅን ባገኘንበት ሃሌሉያ። አሁን መታረቅን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። ታርቀናል። አሁን ትምክታችን ታርቅ ያለው ነው። ትምክቴ ታጥብ ያለው ነው። ትምክቴ ተቀድሽ ያለው፣ ትምክቴ ጸድቅ ያለው ነው። ሃሌሉያ። ስለዚህ ሁልጊዜ ከዚህ ትሩዝ እንነሳ። ጳውሎስ ለኤፌሶን ሰዎች የሚነግራቸው ማንነታቸውን ነው። በክርስቶስ ያገኙትን ማንነት እውነት ነው የሚያስረዳቸው። ቁጥር 8 ጸጋውንም በጥበብና በአእምሮ ሁሉ አበዛልን። እንደ ጳውሎስ አገላለጽ ጥበብ ማግኘት ማለት ከዘመናት በፊት በክርስቶስ ተሰውሮ የነበረው የእግዚአብሔር የማዳን እቅድን በሙላት ማወቅና መረዳት። የማዳን እቅዱን ኮንቴክስቹዋል ስንመጣ እስቲ እንያቸው። እስቲ አሁን ጳውሎስ የሚጠቅሳቸው ጥቅሶች አሉ። እነዚህን ጥቅሶች እንያቸው። እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነው ተሰውሮም የነበረውን የእግዚአብሔርን ጥበብ በሚስጥር እንናገራለን። ተሰውሮ የነበረውን የእግዚአብሔርን ጥበብ በሚስጥር እንናገራለን። እነዚህ ቃላቶች በኋላ ቁጥር 9 ላይም በደንብ እናያቸዋለን። ሚስጥር የሚለውን አሁንም ድገሙት እስቲ ይኸውላችሁ። የእግዚአብሔርን ሚስጥር በቆላስይስ 2:2-3 የእግዚአብሔርን ሚስጥር እርሱንም ክርስቶስን እንዲያውቁ ጋደላለሁ። ጳውሎስ የእግዚአብሔርን ሚስጥር
እምጋደለው ይሄን ነው። የእግዚአብሔር ምስጢር እንዲያውቁ ማንን? ክርስቶስ እንዲያውቁ እጋደላለሁ። የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነውና። ሃሌሉያ። ስለዚህ ሁሉ ነገር የተጋለጠ በአዲስ ኪዳን ተጋልጧል። ምስጢር የሚባል ነገር የለም። አንደኛው የክብር ተስፋ የነበረው ክርስቶስ ኢየሱስ በሰው ውስጥ መኖሩ ነው። ይሄ ነበር ምስጢር፣ ሲጠበቅ የነበረው ምስጢር። እነ አብርሃም እነ ዳዊት ከሩቅ የተሳለሙት ይህ ምስጢር ማወቅ ፈለጉ፣ ግን ሊያገኙት አልቻሉም፣ ሊደርሱበት አልቻሉም። ተስፋ ነበር፣ ይመጣል የተባለው፣ በሰው ውስጥ ይኖራል የተባለው። እንዴት ነው ግን ያን ትልቁ እግዚአብሔር አሁን በሰው ውስጥ ይኖራል እንዴት ብለው ያስቡት? እኔ ይሄን ነገር ባየው እያለና አብርሃም ሳያዩት አለፉ። እናንተ የከበራችሁ ናቸው። ሃሌሉያ። ሙልቀቅ ብለ ቀሎ ጌታ እኮ ነው ውስጥ ነው ትላለህ። አሁን ፍሪዝ ሆነ ቀለል ብሎ ጅንስ አርገ ጌታ በኔ ውስጥ ነው ትላለህ። ይሄን እነ አብርሃም እነ ዳዊት የነበሩት የብሉይ ኪዳን ሰዎች ሁሉ እንዴት ይሆን? ዕብራውያን 11 ሂዱና 39 እና 40 ይሁት። ያለኛ ፍጹም እንዳይሆኑ እግዚአብሔር ስለኛ አንዳች የሚበልጥ ነገር አስቀድሞ አይቶ ነበርና ስለኛ አንዳች ምን የሚል የሚበልጥ እነዚህ ሁሉ ዕብራውያን 11 ላይ የተጻፉት የእምነት ምስክሮች የሚባሉት ሁሉ ያለኛ ፍጹማን እንዳይሆኑ ያለኛ ፍጹማን አይደሉም። ይሄን ጥቅስ ይውልኝ እስቲ ቆላስይስ 1:27 ዋው ሃሌሉያ። ለእነርሱም እግዚአብሔር በአሕዛብ ዘንድ ያለው የዚህ ምስጢር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ። ለማ ለአሕዛብ፣ ለአይሁድ እኮ ብቻ አይደለም። አሕዛብ ውጭ የተባለው ተቆርጦ የተጣለ የተባለ ያለ ክርስቶስ ነበራቸው የተባሉ ውጭ የነበረው ለአሕዛብ ይሄን ምስጢር ሊያስታውቅ ወደደ። ምንድነው ይሄ ምስጢር? ለአሕዛብ አዎ፣ አይሁድ ላልሆኑት አዎ ሊያስታውቅ ወደደ። ምንድነው የወደደው? ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው። ይሄ ነው ምስጢር። የክብር ተስፋ በእናንተ ዘንድ ይላል። እንግሊዘኛውም አይልም፣ አዲሱ መደበኛ ትርጉም አይልም። እንግሊዘኛውን ላሳያችሁ። To whom God would make known what is the riches of the glory of this mystery among the Gentiles, which is Christ in you. አሜን። የክብር ተስፋ ያለው ክርስቶስ በእናንተ ውስጥ። ክርስቶስን ይዛችሁ ነው የምትዞሩት። ይሄ ነው ምስጢር። ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ፣ በእናንተ ውስጥ መሆኑ። which is Christ in you, the hope of glory. ሃሌሉያ። የክብር ተስፋ የነበረው የክብር ተስፋ ያለው ክርስቶስ በእናንተ ውስጥ መሆኑ ነው። he's in me። በክርስቶስ ለማድረግ እንደወደደ ሐሳቡ የፈቃዱ ምስጢር ምን አድርጎልናል? አስታውቆናል። አሁን ቀሎ ስለታወቀ ክርስቶስ በማን ውስጥ ነው ትላለህ? በእኔ ውስጥ ነው። አሁን ቀሎ አሁን አትታገልም። ክርስቶስ በእኔ ውስጥ ነው ሲል ምን ለማለት ፈልጎ ነው አትልም። አንተ በጌታ ከሆንክ ብርሃን ከበራልህ፣ ያልበራልህ ሰው ጌታ በእኔ ውስጥ ነው ብትል ይደናገጣል። ጌታ በእኔ ውስጥ ነው፣ ኧረ ተው ይባላል። ኧረ ተው ነው የምትባለው፣ ትመከራለህ። ጌታ በእኔ ውስጥ ነው፣ እግዚአብሔር በእኔ ውስጥ ነው። በውጭ ላለው አይገባው። ለእኛ ለገባን ግን በክርስቶስ ለሆንን ግን የፈቃዱ ምስጢር ለተገለጠልን ግን የክብር ተስፋ ያለው ክርስቶስ በእኛ ውስጥ ነው። ሁለተኛው የፈቃዱ ምስጢር ምንድን ነው? የፈቃዱ ምስጢር በዘመን ፍጻሜም በክርስቶስ ሊጠቀለል ያለው የእርሱን ሐሳብ መረዳት። የፈቃዱ ምስጢር ይሄ ነው። ቁጥር 10 ላይ ምን እንዳለ አሁን ቁጥር 10 ገባው። ቁጥር 10 ላይ ግልጽ አረገው። ራሱን እዛው ነው የሚሄደው። ቁጥር 9ን ወደ ቁጥር 10 ያው በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም ምስጢሩ ማለት ነው በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። በቃ ምስጢሩ ምንድነው? ምስጢሩን አስተውቆናለኝ። የፈቃዱ ምስጢር ምንድነው? ያንተ ፈቃድ እስቲ የፈቃድ ምስጢር ምንድነው? ልብ ውስጥ ያለው ሐሳብ ምንድነው ስትለው በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል እኛ ይገባናል። ወዶ የሚዘገየው ለምን እንደሆነ ሁሉ ወደ ንስሐ እንዲደርሱ እንላለን። ሃሌሉያ። የዘገየው ጌታ ስለ ተስፋ ቃሉ አይዘገይም አለ፣ ወዶ ግን አለ ይዘገያል። የዘገየበት ምክንያት
ሁሉ በንስሐ እስቲ አሜን። ዓለምን ሁሉ በማን ሊጠቀልል ስለሚፈልግ? በክርስቶስ ሊጠቀልል ስለሚፈልግ ነው። ሶስተኛው የፈቃዱ ምስጢር አንድ ሰው ክርስቶስ ኢየሱስን በሚቀበልበት ጊዜ የሚቀበላቸው መንፈሳዊ በረከቶችና ዘላለማዊ ርስቶች ናቸው። ይሄ ነው የፈቃዱ ምስጢር። የዘላለም ርስትን የዘላለም በረከቶቹን እንድናውቅ ነው፣ እንድንረዳ ነው። ይሄን ደግሞ ቁጥር 11 ላይ ታገኙታላችሁ። እዛው ቁጥር 11 ሄዳችሁ ብታዩት ይኸው እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ፣ አሁንም ሐሳቡን ነው ሚስጥሩን ነው የእርሱን ፈቃድ ነው የምነግራችሁ። ላይም ሐሳቡን ነው 10 ላይም 11 ላይም ሐሳቡን ነው። የእሱ ሚስጥር ምንድን ነው አለ? እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን ተወስነን ነበር። አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን። ስለዚህ ርስት እንድናውቅ አስታውቆናል። የተቀበልነው ርስት መዘርዘር ነው። ምንድን ነው የተቀበልናቸው ርስቶች? ርስት ከማን እንደሚጀምረው? ከልጅነት ነው። ልጅ ከመሆን ለምን ልጆች ከሆንን ምን ስለሆንን? ወራሾች ነን። አሁን ሄርስ ኦፍ ጋድ ለመሆን የእግዚአብሔር ወራሽ ለመሆን የኛ ደግሞ የተሰጠንን ሄሪታንስ ወይም ርስት ልንረዳ ይገባል። በልጅነት ነው። ልጅ ያልሆነ ወራሽ አይሆንም። ልጅ ስንሆን ግን ልጆች ከሆንን ወራሾች ደግሞ ነን። ይሄ በጣም ደስ የሚል ቃል ሮሜ 8 ላይ 17 ገላትያ ምዕራፍ 4 ቁጥር 7 ሄዳችሁ ስትመለከቱ ልጆች ከሆንን ደግሞ ይላል። ልጆች ከሆንን ደግሞ ወራሾች ደግሞ ነን ማለት የእግዚአብሔር ወራሽ ይላል ማለት ብሎ ያው የእግዚአብሔር ወራሽ ርስትን ተቀበልን። ርስት ምንድን ነው? ወራሽነት ምንድን ነው? ያንተ ያልነበረ አልጻፍኩትም፣ እዚህ ጋር ጻፉት። ርስት ማለት የናንተ ያልነበረ ለናንተ ግን የተላለፈ በረከት ወይም ለናንተ የተላለፈ ፕሮፐርቲ ሀብት ነው። የናንተ አልነበረም። ርስት ማለት አንዳንድ ሰው ሲጀመር የማያውቀው አባቱን ጠርቶት ልጄ አንተ ነበርክ እኔ ልጄ ነህ እና ያኔ እንትን ነበር አሁን ይኸው ምናምን ተብሎ በቃ ልጄ ስለሆንክ ያው ውረስ ተብሎ ይሰጠዋል። ይወርሳል። በቃ አንዳንድ ጊዜ የማያውቁት አባታቸውን ሲያወርሷቸው ብዙ ጊዜ ይሰማል። ከዜሮ ተነስቶ ከአቧራ በአንዴ ሚሊዮነር ይሆናል። ምክንያቱም መውረስ ልፋት የለውም። መውረስ ድካም የለውም። የሰውን ፕሮፐርቲ የሌላውን ፕሮፐርቲ ነው ላንተ እየተላለፈው። በልጅነት ምን አገኘን ታዲያ? ርስትን ተቀበልን ሲል በአብ ቀኝ መቀመጣችን ርስታችን፣ ከመለኮት ባህሪ ተካፋዮች መሆንስ ርስት አይደል እንዴ? ዝም ብለን የተቀበልነው። ሃሌሉያ! ከመለኮት ባህሪ እግዚአብሔር ጻድቅ ነው። ከመለኮቱ ባህሪ ተካፍያለሁ። እኔም ምንድን ነኝ? እግዚአብሔር ቅዱስ ነው፣ እኔም ቅዱስ ነኝ። እግዚአብሔር መልካም ነው ወይ? እኔም መልካም ነኝ። መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጥሬያለሁ። ሃሌሉያ! የእግዚአብሔር የመለኮት ባህሪ ተካፋይ ሆኛለሁ። አዎ I am the partakers of his divine nature። ፓርቴከርስ ነን። ፓርት ሁሉንም ሳይሆን ሆል ሳይሆን ፓርት። እግዚአብሔር በሁሉ ስፍራ ይገኛል፣ እኛ እንገኛለን በስጋ ተወሰነ። አሁን እንደዛ አይደለም። ፓርት ሲባል ፓርት የተካፈልከው የእርሱ ኔቸር የመለኮት ባህሪ ፓርት ነው የሚለው እንግሊዝኛ። ፓርቴከርስ የተካፈልነው አለ። የእሱ ደግሞ አትሪቢዩትስ ኦፍ ጋድ የሚባሉ ደግሞ አሉት። የእግዚአብሔር ብቻ የመለኮት ማንነት መገለጫዎች። ንግስናና ክህነት ሃሌሉያ ኪንግስ ኤንድ ፕሪስትስ እንድንሆን ራእይ ምዕራፍ 1 ላይ ቁጥር 5 እና 6 ራእይ 5 9 እና 10 ሄዳችሁ ስትመለከቱ ነገስታትና ካህናት ትሆኑ ዘንድ ይላል። ሃሌሉያ የንጉስ ካህናት እንድንሆን ተመርጠናል። እነዚህ ርስቶቻችን ናቸው። በመንፈስ በነፍስ በስጋ ባለጠግነትንና እረፍትን ማግኘት። በስጋ ባለጠጋ ነኝ፣ ጤናማ ነኝ። እስቲ አሜን። ጤናማ ነኝ። ጤንነት ርስቴ ነው። የወረስኩት ርስት፣ ያለፈውበት ያልደከምኩበት፣ ክርስቶስ ስላንተ ቆስሎልሃል በሚለው ብቻ አሜን ብዬ እኔ ጤናማ የሆንኩበት
በአሜን የተቀበልኩት በፊርማ ብቻ የተቀበልኩት ርስት፣ ድካም ልፋት የሌለበት ርስት። እረፍት፣ ደስታ፣ ሰላም ብዙ መዘርዘር ትችላላችሁ። እነዚህ ሁሉ የእግዚአብሔር የሆኑት ወደኛ ምን ብለዋል? መጥተዋል። ርስት ወራሽ ሆነናል። ልጆች ከሆንን ወራሾች ደግሞ ነን ማለት የእግዚአብሔር ወራሽ። 12 የመጨረሻው እስከ 12 ስለሆነ ትምህርት ይኸውም በክርስቶስ። ለምንድን ነው ይሄ ሁሉ አሁን የተወራው? እነዚህ ሁሉ ርስቶች ተካፋይ እንድንሆን ለምንድን ነው አለ? ይኸውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው ስላለን በቃ ጨረሰን። እኛ ለክብሩ ምስጋና እንሆን ዘንድ ነው። እዚህ ላይ የተጠቀሰው አባባል በተለያየ ሁኔታ ልንረዳው እንችላለን። በተለይ ግን በእኛ በሰራው ስራ እግዚአብሔር በእኛም ሆነ በመላእክት በፍጥረት ሁሉ ስለ ስራው እንዲመሰገን ነው። ይህ ሁሉ የሆነው እርሱ እንድናመሰግን ነው። ለምን? የሆነልን ሁሉ የሆነው ከማን ነው? ከእርሱ ስለሆነ አሁን የቀረን ምንድን ነው? ምስጋና፣ ቴንኪው ልንለው። ይህም ለክብሩ ምስጋና ይሆናል። ይህም ለክብሩ ምስጋና ይሆናል። ይህም ሲል ሁሉም ከላይ ያወሯቸው ከ8 እስከ 11 ያወሯቸው እንዳለ ለክብሩ ምስጋና ይሆናል። እግዚአብሔር በክርስቶስ ለእኛ በሰራው ስራ ፍጥረት ሁሉ የእርሱን ጸጋ፣ የእርሱን መልካምነት፣ የእርሱን ምሕረት እንዲያመሰግኑ ሁሌ ምን እንድናደርግ ነው? እንድናመሰግን። ማጠቃለያ አብ የመንፈሳዊ በረከቶች ሁሉ ምንጭ እንዲሁም እቅድ አውጪ ነው። ልክ ነው። እሱ እቅድ ያወጣል። ይህን ሁሉ ያደረገውም ከፍቅሩና ከበጎ ፈቃዱ የተነሳ ነው። በጎነቱ ስላነሳሳው ጸጋው ብዙ ስለሆነ እንጂ ከኛ ማንነትና መልካምነት የተነሳ አይደለም። ይሄ ሁሉ ይሆነልን ርስት እንድንቀበል የበቃ ነው። የፈቃዱን ምስጢር ያስታወቀን የበደላችን ስርየት ይሆነልን ከእርሱ ነው። መጨረሻ ስለዚህ ይላል እንዲያው ለእኛ ባደረገው ስራ ሁሉ ክብሩንና ምስጋናውን ሊቀበል የሚገባው እርሱ እግዚአብሔር ያደረገልን እርሱ ስለሆነ ይሄ ሁሉ ሆነልን ያልነው ተደረገልን ያልነው በእኛ መልካምነት የመጣ ሳይሆን በእርሱ የሆነልን። ከእኛ ያስፈለገው ምንድን ነው? በእምነት መቀበል ብቻ። በእምነት መቀበል የእኛ ኃላፊነት ነው። እግዚአብሔር አላመነልን። የሰራው ስራውን ጸጋውን ባለጠግነት የጸጋው ባለጠግነት ሁሉ የተሰራው ግን በማን ነው? በእርሱ። የጸጋው ክብር ይመሰገን ዘንድ ነው። አሜን። ይህ ሁሉ የሆነው የጸጋው ክብር ያ የተሰጠን ሁሉ ጸጋው ክብር ይመሰገን ዘንድ ነው። ፕሬዝ ጋድ። አባቶ እንወዳለን፣ እናመሰግንሃለን። አድርገህልናልና ተባረክ። ተሰጥቶናልና እናመሰግንሃለን።